ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ልናካፍላችሁ እነሆ ዛሬም የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን ዛሬም በስፋት ወደ እናንተ ልናደርስ እነሆ ዳግም ተገናኝተናል። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፏድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣን ወደ እናንተ አደርሳለሁ። ከመሸጋገሪያ በኋላ መልሰን በድጋሚ ስንገናኝ የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። አብረን እንቆይ። ወደ ቀዳሚው መረጃችን አለፍን። ኮሎምቢያዊው ተጫዋች ተከላካዩ ዳንኤል ሙኞስ በቅርቡ በተጠናቀቀው የዓለም ዋንጫ ላይ በጥሩ ሁኔታ እያሳለፈ ሲሆን በክሪስታል ፓላስም በፕሪሚየር ሊጉ አስደናቂ ብቃትን ማሳየቱ በርካቶች ይመሰክሩለታል። እንደ መረጃ ምንጮቹ ዘገባ ከሆነም ቼልሲ የ30 ዓመቱን የቀይ መስመር ተከላካይ ለማስፈረም ፍላጎት እንዳለው አንዳንድ የመረጃ ምንጮች ይፋ አድርገዋል። ስምምነቱን ለማጠናቀቅም በይፋ የዝውውር ጥያቄዎችን ወደፊት ያቀርቡ እንደሆነ ወደፊት የሚታይ ነው የሚሆነው። ባርሴሎናም ቢሆን የተከላካዩን ሁኔታ በቅርበት እየተከታተለ እንደሚገኝ የመረጃ ምንጩ ይፋ አድርጓል። ቼልሲ በክንፍ መስመሩ ላይ ተጨማሪ ጥራትና ስፋት ሊጠቀምበት የሚችል ሲሆን ሙኞዝ ለነሱ እጅግ አስደናቂ ዝውውር ይሆናል ተብሎ ይታሰባል። እሱ በተከላካይነት ረገድ በጣም ውጤታማ መሆን እንደሚችል ያሳየ ሲሆን ወደፊት በመሄድም በማጥቃቱ አስተዋጽኦ ማበርከትን ይችላል ተብሎ ነው የሚታሰበው። የቀይ መስመር ተከላካዩ በፕሪሚየር ሊጉ በቋሚነት ጥራቱን ያሳየ ሲሆን በትልቅ ክለብ ውስጥም ለመጫወት የሚያስችል አቅም እንዳለው ነው በርካቶች የሚያምኑበት። ማሎ ጉስቶ በያዝነው የክረምት ተጫዋቾች የዝውውር መስኮት ከቼልሲ ይለቃል ተብሎ የሚጠበቅ ሲሆን እነርሱም እሱን በአግባቡ መተካት ይኖርባቸዋል። ሪስ ጄምስ ባለፈው የውድድር ዘመን ተደጋጋሚ የጉዳት ችግሮች በነበሩበት በመሆኑ በሁሉም ጨዋታዎች ላይ እንዲጫወት በሱ ላይ መተማመን አይችሉም። ኮሎምቢያዊ ብሔራዊ ቡድን ተጫዋችም ማስፈረም ጥበባዊ ውሳኔ ይሆናል ተብሎ ነው የሚታሰበው። ቼልሲን የመቀላቀል እድልም ለተከላካዩም ቢሆን አሳሳቢ ይሆናል ተብሎ ይታሰባል። በኮሪደር ውስጥም ትልቅ እድገት ይሆንለታል ተብሎ ይጠበቃል። በሌላ በኩል ባርሴሎናም በዓለም ላይ ካሉ ትልልቅ ክለቦችም አንደኛው ሲሆን ለተከላካዩም ቢሆን ሳቢ መዳረሻ ይሆናል ተብሎ ይጠበቃል። ቪክተር ሙኞስ ከእንግሊዙ ክለብ ጋር እስከ 2028 የሚያቆይ ኮንትራት ያለው በመሆኑ ክሪስታል ፓላስ በአሁኑ ወቅት እሱን ለመሸጥ ምንም አይነት ጫና የለበትም። ለሱም ከፍተኛ ክፍያዎችን ሊጠይቁ ይችላሉ። ቼልሲ ወይም ባርሴሎና ለቀይ መስመር ተከላካዩ የተጠየቀውን ክፍያ ለመክፈል ዝግጁ መሆን አለመሆናቸው ወደፊት የሚታይ ይሆናል ተብሎ ነው የመረጃ ምንጩም ይፋ ያደረገው። ሊቨርፑል በያዝነው የተጫዋቾች የዝውውር መስኮት የሜክሲኮን ድንቅ ታዳጊ ጂልቤርቶ ሞራን ለማስፈረም ፍላጎት አለው። ቲም ቶክ ባወጣው መረጃ መሰረትም ሊቨርፑል ዝውውሩን ለማመቻቸት ከ17 ዓመቱ ተጫዋች ወኪሎች ጋርም የመጀመሪያ ደረጃ ንግግሮችን አድርጓል። ጂልቤርቶ ሞራ በክለብ ቲዩጂያና ባሳየው አስደናቂ ብቃትም ትኩረትን የሳበ ሲሆን በዓለም ዋንጫ ወቅትም የሜክሲኮ ብሔራዊ ቡድን አባል እንደነበር የምናስታውሰው ነው። እሱ ከፍተኛ ተስፋ የሚጣልበት ወጣት ተጫዋች በመሆኑ በርካታ የአውሮፓ ክለቦች እድገቱን በቅርበት እየተከታተሉት ይገኛሉ። እንደ ባርሴሎና ያሉ ክለቦችም ተጫዋቹን ለማስፈረም ከፍተኛ ፍላጎት አላቸው። ሊቨርፑል ከሌሎች ተፎካካሪዎች ቀድሞ ተጫዋቹን ማስፈረም የሚችል እንደሆነ ወደፊት የሚታይ ነው። ሜክሲኮዊው ታዳጊ በመጪው ጥቅምት ወርም 18 ዓመት ሲሞላው ወደ ፕሪሚየር ሊግ ለመዘዋወርም ህጋዊ እድልን ያገኛል። ሊቨርፑል ዝውውሩን ለማጠናቀቅ የሚያስችል በቂ የፋይናንስ አቅም ያለው ሲሆን ሁኔታውን እንዴት እንደሚቀጥል ማየቱ ትኩረትን የሚስብ ይሆናል ተብሎ ነው የሚጠበቀው። በሌላ በኩል እንደ አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ እና ቼልሲ ያሉ ክለቦችም የእሱን እድገት በቅርበት እየተከታተሉ እንደሚገኝ የመረጃ ምንጩ ይፋ አድርጓል። የ17 ዓመቱ ተጫዋች ዘወትር መጫወት የሚችልበትንና ለተጫዋችነት እድገቱም ግልጽ መንገድ ያለው ክለብን መምረጥ ይኖርበታል። ሊቨርፑል ተጫዋቹን አስፈርሞ በቋሚነት እየተሰለፈ እንዲያድግና በውሰትም በሌላ ክለብ መስጠቱ ለሱ ተስማሚ ውሳኔ ሊሆን ይችላል ተብሎ ነው የሚታሰበው። በትልቅ ክለብም ተጠባባቂ ወንበር ላይ ከመቀመጥ ይልቅ በታዳጊነቱ እድገትም ከፍ የሚያደርግበት ክለብን ሊቀላቀል ይችላል ተብሎ ይታሰባል። እሱ ወደ ዓለም ደረጃ ተጫዋችነት የመቀየር ብቃትም ያለው በመሆኑ ወደፊት ለሊቨርፑል ትልቅ ኮከብ ሊሆን እንደሚችል ሰፊ እድሎች እንዳሉት ይነገራል።
የአማካይ ተጫዋቹ የዝውውሩ ዋጋ 25 ሚሊዮን ዩሮ አካባቢ እንደሚሆን የሚገመት ሲሆን ሊቨርፑል ይህንን ክፍያ ለመፈጸም የሚያስችል የፋይናንስ አቅም አለው። ከወኪሎች ጋር የጀመረው ንግግርን ተከትሎ ይፋዊ የዝውውር ጥያቄ ያቀርብ እንደሆነ ወደፊት የሚታይ ይሆናል ተብሎ ነው የሚጠበቀው። ሊያም ዴላፕ በያዝነው የክረምት የተጫዋቾች የዝውውር መስኮት ከቼልሲ ይለቃል ተብሎ የተጠበቀ ሲሆን የወኪሎቹ አካላትም ተጫዋቹን ለማንቸስተር ዩናይትድ አቅርበውታል። ቲም ቶክ ባወጣው ዘገባ መሰረት የአጥቂ ወኪሎች ለሊድስ ዩናይትድ ጋርም ቢሆን ግንኙነትን አድርገዋል። የ23 ዓመቱ ተጫዋች በስተመጨረሻም የት እንደሚያርፍ ወደፊት የሚታይ ነው የሚሆነው። እሱ ባለፈው የውድድር ዘመን በቼልሲ በሁሉም ውድድሮች ያስቆጠራቸው 2 ግቦች ብቻ ሲሆኑ በሚመጣው የውድድር ዘመንም ቢሆን ብዙ እድሎችን የማግኘት እድሉ አነስተኛ ነው። ቼልሲ እሱን ሽጠው ሌላ የተሻለ ተጫዋች ማምጣት ተስማሚ ውሳኔ ይሆናል ተብሎ ይታሰባል። ዴላፕም ቢሆን የኬሪየሩን መስመር እንደገና ለማስተካከልም ሲል ተስፋ ያደርጋል። እሱ በከፍተኛ ደረጃ መደበኛ የመጫወት እድል የሚያስፈልገዋል። ቼልሲን መልቀቅ ለሱ ተስማሚ ነው የሚሆነው። ማንቸስተር ዩናይትድ ቀደም ሲል ተጫዋቹን ለማስፈረም ፍላጎት እንደነበረው የተዘገበ ቢሆንም በያዝነው የክረምት የተጫዋቾች የዝውውር መስኮት ግን እሱን ለማስፈረም ፍላጎት የለውም። ግሬም ቤሊ እንደገለጸው ከሆነ ከ12 ወራት በፊት ዝውውሩን ሲከታተል የነበረው ማንቸስተር ዩናይትድ እንደገና ጥያቄ የቀረበለት ቢሆን በአሁኑ ወቅትም ወደ ዝውውሩ ውድድሩ ይገባል ተብሎ አይጠበቅም። ዩናይትድ በማጥቃት ክፍሉ ላይ ተጨማሪ ጥራት የሚያስፈልገው ሲሆን ወደ ሌሎች ኢላማዎችም ለመዞር የመጨረሻ ውሳኔውን ይሰጡ እንደሆነ ወደፊት የሚታይ ነው። ጆሹዋ ዘርክዚ ከክለቡ ስንብት ጋር ተያይዞ የሚገኝ ሲሆን እሱን በአግባቡ መተካትም ይኖርባቸዋል። የኔዘርላንድ ብሔራዊ ቡድን ተጫዋች ወደ ጣሊያኑ ዩቬንቱስ ከሚደረግ ዝውውር ጋርም ስሙ በትልቁ እየተነሳ ነው የሚገኘው። ዴላፕ በኢፕስዊች ታውን በነበረበት ወቅትም በፕሪሚየር ሊጉ ከፍተኛ ግምት ይሰጠው የነበረ ተጫዋች ነው። ሆኖም ግን ወደ ቼልሲ ያደረገው ዝውውርም አልተሳካለትም። ለነሱም ቁልፍ ተጫዋች ሆኖ ራሱን ማቆየትም አልቻለም። ምናልባትም አንድ እርምጃ ወደ ኋላ ማለትም ለሱ ተስማሚ ውሳኔ ሊሆን ይችላል። ዘወትር መጫወት የሚችልበትን እንዲሁም ፎርሙንና በራስ መተማመኑን መልሶ መገንባት የሚችልበትን የመካከለኛ ደረጃ ክለብ መፈለግ ይኖርበታል። ወደፊት በትልቅ ክለብ ውስጥም ለመጫወት የሚያስችል ጥራት እንዳለው ምንም ጥርጥር እንደሌለው ነው የመረጃ ምንጩም ይፋ ያደረገው። ብራድሊ ባርኮላ ወደ ፕሪሚየር ሊግ ከሚደረግ ዝውውር ጋር መያያዙን የቀጠለ ሲሆን ሊቨርፑል እሱን ለማስፈረም ከፍተኛ ፍላጎት ነው ያላቸው። ቤን ጃኮብስ በቶክ ስፖርት ላይ እንደገለጸው ፓሪስ ሳን ዠርሜን ለፈረንሳይ ብሔራዊ ቡድን ተጫዋች 145 ሚሊዮን ፓውንድ ክፍያን ነው የሚፈልገው። ሆኖም ግን ሊቨርፑል ለተጫዋቹ ያንን ያክል ከፍተኛ ገንዘብን ለመክፈል ፍቃደኛ እንዳልሆኑ ነው የተነገረው። ሊቨርፑል በማጥቃት መስመሩ ላይ ተጨማሪ ጥራት የሚያስፈልገው ሲሆን የ23 ዓመቱ ተጫዋች እጅግ አስደናቂ የረጅም ጊዜ ኢንቨስትመንትም ሊሆን ይችላል። እሱ ለቡድን አጋሮቹ ድሎችን መፍጠር እንዲሁም ግቦችን ማስቆጠር ይችላል። ባርኮላ በፓሪስ ሳን ዠርሜን በቋሚነት የመሰለፍ እድልን ባያገኝም ባለፈው የውድድር ዘመን በ20 ግቦች ላይ ቀጥተኛ ተሳትፎን እንዳደረገ ነው የመረጃ ምንጩ ይፋ ያደረገው። በበለጠ ደግሞ አዘውትሮ ለመጫወት ሲል የፈረንሳዩን ክለብ መልቀቅም ይኖርበታል። ወደ ሊቨርፑል መዘዋወሩም ለሱ እንግዲህ ትልቅ ይሆናል ተብሎ ይታሰባል። ተጫዋቹ የፕሪሚየር ሊጉን ክለብም ለመቀላቀል ፍላጎት እንዳለው የሚጠቁሙ ነገሮችን ቢኖሩም የፓሪስ ሳን ዠርሜን የዝውውር ዋጋ ጥያቄ ግን ለማንኛውም ሊደረግ የሚችል ዝውውር ዋና ማነቆ ሊሆን እንደሚችል ነው የሚታመነው። ቤን ጃኮብስ እንደገለጸው ሊቨርፑል ከተጨማሪ ክፍያዎች ወይም አድኦንሶች ጋር አብሮ 80 ሚሊዮን ፓውንድ ቋሚ ክፍያን ለመክፈል ፍቃደኛ ይሆናል። ፓሪስ ሳን ዠርሜን እንዲህ አይነት ጥያቄን ለመቀበል ፍቃደኛ ይሁን አይሁን ወደፊት የሚታይ ነው። ዝውውሩ እንዲሳካ ከተፈለገ የጠየቁትን ዋጋ በከፍተኛ ሁኔታ መቀነስ ግን ሳይኖርባቸው እንዳልቀረ ነው የመረጃ ምንጩ ይፋ ያደረገው። ባርኮላ የወደፊት እጣ ፈንታውን በፍጥነት ለመወሰን ነው የሚፈልገው። እሱ ብሩህ ተስፋ ያለው ከፍተኛ ተጫዋችም ተደርጎ ይቆጠራል። በፈረንሳዩ ክለብም ተጠባባቂ ወንበር ላይ መቀመጡ አይጠቅመውም። ሊቨርፑልን መቀላቀሉ የሚፈልገውን መድረክ ይሰጠዋል። በእንግሊዝም መደበኛ የመጫወቻ እድልን ማግኘቱ የሱ ምርጥ ብቃትን ሊያወጣውም ይችላል። በሌላ በኩል ሊቨርፑል በክረምቱ መሐመድ ሳላህን ያጣ በመሆኑ በክንፍ መስመሮች ላይ ተጨማሪ የፈጠራ አቅምንና ግቦችም ይፈልጋል። ፈረንሳዊው ብሔራዊ ቡድን ተጫዋችም ወደፊት በሚደረጉ የማጥቃት እንቅስቃሴዎች ላይ ትልቅ ለውጥን ሊያመጣ እንደሚችል ነው የመረጃ ምንጩ ይፋ ያደረገው። ሮቤርቶ ዲ ዘርቢ ማቴዎስ ፈርናንዴስ ምንም አይነት ጉዳት እንዳልገጠመው ይልቁንም በድካም ብቻም መሆኑን ይናገራሉ። ፖርቱጋላዊ ኮከብ በአውስትራሊያ ከሲድኒ ኤፍሲ ጋር በተደረገው ጨዋታ ከስኳድ ውጪ ከተደረገ በኋላ የቶተንሃም ደጋፊዎች ስጋት አድሮባቸው ነበር። ነገር ግን
አሰልጣኝ ሮቤርቶ ዲዘርቢ የረጅም ጊዜ ጉዳት ስጋትን በፍጥነት አስወግደዋል። ከጨዋታው በፊት በነበረው የልምምድ ተንቀሳቃሽ ምስል ቪዲዮ ላይ ማቴዎስ ፈርናንዴስ ከዋናው ቡድን ተለይቶ ሲሰራ ከታየ በኋላ በማህበራዊ ሚዲያ ላይ የተለያዩ ግምቶች ተነስተው ነበር። ሆኖም ግን በሲድኒ በተደረገው የቅድመ ውድድር ዘመን ጨዋታ ላይ አስተያየት የሰጡት ሮቤርቶ ዲዘርቢ ፖርቱጋላዊው አማካይ ተጫዋች አሁንም ቢሆን ምንም አይነት ጉዳት የለበትም፣ ከስኳድ ውጪ ለማድረግም ከአስፈላጊው የክረምት ዝግጅት በኋላ የአካል ብቃቱን ለመጠበቅ ሲሉ ጭምር የተደረገ ነገር ነው ሲሉ ጭምር ነው ሀሳባቸውን እየሰጡ የሚገኙት። ሮቤርቶ ዲዘርቢ ሲያስረዱ በፉትቦል ለንደን በኩል እንደተዘገበው ድካም ብቻ ነው፣ የታችኛው እግር ካልፍ አካባቢ ምንም አይነት ስጋት ላለመውሰድ ነው እንዲያገግም ውሳኔ የሰጠ ነው ሲሉ ጭምር ይናገራሉ። ነገር ግን በሚመጣው እንግዲህ በለንደን የቀድመ ዘመን ሲጀምርም እሱ ለስራ ዝግጁ ይሆናል ብለዋል። የዲዘርቢ ጥንቃቄ የተሞላበት አካሄድ ከባድ የውድድር ዘመን ከመጀመሩ በፊት ቁልፍ ተጫዋቾችን ሙሉ በሙሉ ጤናማ ሆነው እንዲቀጥሉ ከማድረግም የስፐርስ ሕክምና ቡድን ስትራቴጂ ጋርም የሚስማማ ነው። ቶትናም ሆትስፐርስ በሚመጣው ሳምንት በሆትስፐርስ ዌይ ልምምዱን ሲጀምር የ22 ዓመቱ ተጫዋች ሙሉ በሙሉ ወደ ቡድኑ ልምምድም እንደሚመለስ ነው እየተጠበቀም የሚገኘው። ከለንደኑ ተፎካካሪ ዌስትሃም በ85 ሚሊዮን ፓውንድ ከፍተኛ የዝውውር ዋጋ የመጣው ይህ አዲሱ ተጫዋቻቸው በቶትናም ማሊያ ባሳየው ፈጣን ጅምርም በደጋፊዎች ዘንድ ከፍተኛ ተሰጥኦ እንዳለው ታይቷል። ተንቀሳቃሹ አማካይም ከኤምኬ ዶንስ ጋር ባደረጉት ይፋዊ ያልሆነ የመጀመሪያ ጨዋታ ከርቀት ባስቆጠራት አስደናቂ ግብም ድሉን በማረጋገጥ አቀባበሉን በደመቀ ሁኔታ አድርጓል። ከዚያም አስደናቂ ግብ በኋላ ከኦክላንድ ኤፍሲ ጋር በነበረው ጨዋታ ላይም ቢሆን አዎንታዊ ተጽዕኖ ማሳደሩን የቀጠለው ደጋፊዎች በአውስትራሊያ ሲጫወት ለማየት በጉጉት ቢጠብቁም ዲዘርቢ ከቅድመ ውድድር ደቂቃዎች ይልቅ የተጫዋቹን የረጅም ጊዜ ጤንነትና ብቃትን ቅድሚያ ሰጥተዋል። ቶተንሃሞች ወደ ለንደን ሲመለሱ ዲዘርቢ ለሚመጣው የፕሪሚየር ሊግ የውድድር ዘመን ቡድኑን በሚያዘጋጅበት ወቅትም ማቴዎስ ፈርናንዴስ በሙሉ ብቃቱ ወደ ስራ እንደሚመለስ ነው አሰልጣኙ በይፋ እየተናገሩ እንደሚገኙ የመረጃ ምንጩ እየጠቆመም የሚገኘው። ሊቨርፑል ብራድሊ ባርኮላን ለማስፈረም በሚያደርገው ጥረት ፍጥነቱን እየጨመረ ይገኛል ተብሏል። ሊቨርፑሎች በአንዶኒ ኢራኦላ ስር ትልቅ የዝውውር ስምምነትን ለማጠናቀቅ እየተቃረቡ ነው። ባለፉት የዝውውር መስኮቶች ከተደረጉ ትልልቅ ኢንቨስትመንቶች በኋላ ሊቨርፑል አሁን ላይ የፓሪስ ሰን ዠርሜኑን የክንፍ አጥቂ በማጥቃት መስመሩ ላይ ለመጨመር እየገፋበት ሲሆን ፈረንሳዊው ብሔራዊ ቡድን ተጫዋችም ወደ አንፊልድ ለመዞር ከፍተኛ ፍላጎት እንዳለው ነው የሚዘገበው። ጋዜጠኛ አሌክስ ክሩክ እንደገለጸው ሊቨርፑል ለባርኮላ ከ100 ሚሊዮን ዩሮ በላይም ከተጨማሪ ክፍያዎች ወይም አድኦንሶች ጋር የሚደርስ የመክፈቻ የዝውውር ጥያቄ ለማቅረብም እየተዘጋጀ እንደሆነ ይፋ አድርጓል። የ23 ዓመቱ ተጫዋች ሊቨርፑሎችን የመቀላቀል እድሉ እጅግ በጣም አሳስቦት እንደሆነ ስለሚታወቅም በግል ውሎች ላይም ስምምነት ላይ መድረስ ማነቆ ይሆንበታል ተብሎ አይጠበቅም። በሌላ በኩል ፖል ጆይስ ለዘ ታይምስ እንደዘገበው ሊቨርፑል በዝውውሩ ዋጋው ላይ ወደ ስምምነት ለማግኘትም ከፓሪስ ሰን ዠርሜን ጋር ግንኙነት አድርጓል። ፓሪስ ሰን ዠርሜን አሁንም በጠንካራ የድርድር አቋም ላይ የሚገኝ ቢሆንም ሊቨርፑሎች ከተጫዋቹ ክፍያዎች በፊትም 100 ሚሊዮን ፓውንድ አካባቢ የሚያወጣ የዝውውር ጥቅልም ላይ ስምምነት ለማግኘትም ተስፋ አድርገዋል ተብሏል። ባርኮላ ሊመጣ ይችላል ከሚለው ዜና ጋር ተያይዞ ያለው ከፍተኛ ፍላጎትም በላቀ ደረጃ የተደገፈ ነው። ለመረጃ ምንጮቹ እንደሚናገሩት ከሆነ ብራድሊ ባርኮላ ባለፉት 3 የውድድር ዘመናት በፍሬንች ሊጓን በተፎካካሪ የሳጥን ውስጥም 400 በላይ ንክኪዎችን ያደረገ ብቸኛው ተጫዋች እንደሆነ ነው ቁጥሮች የሚያሳዩት። በግፊት ያለው አፈጻጸምም ቢሆን በተመሳሳይ መልኩ አስደናቂ ነው። በዚያው የዕድሜ ክልል ውስጥ ባደረጋቸው 91 የሊግ ጨዋታዎችም 29 ግቦችን አስቆጥሮ 18 አሲስቶችን አድርጓል። ባርኮላ በቋሚነትም ወደ አደገኛ ቦታዎች የሚሮጥ አይነት ተጫዋች ነው። ተከላካዮችን ሳይታክት እንዲሁ ለማጥቃት ሙከራዎችን ያደርጋል። በቅጣት ምት ሳጥን ውስጥም ሁልጊዜም ያለውን ተሳትፎ ያረጋግጣል። እንደዚህ አይነት ባህሪዎች ከሊቨርፑል ማጥቃት ተኮር የጨዋታ ዘይቤ ጋርም በጥሩ ሁኔታ ይጣጣማሉ ተብሎ ነው የሚታሰበው። እጅግ ፈጣን ፍጥነቱ፣ ኳስን ይዞ የመግፋት የላቀ ብቃቱና ያለ ኳስ የሚያደርገው ብልህ እንቅስቃሴ በአውሮፓ ውስጥም ካሉ እጅግ አደገኛ የክንፍ አጥቂዎች መካከልም አንደኛው ያደርገዋል። በ22 ዓመቱ አሁንም ቢሆን ለተጨማሪ እድገት ሰፊ ቦታ ያለው በመሆኑ ከፍተኛ የዝውውር ዋጋ ቢጠይቅም ሳቢ የረጅም ጊዜ ኢንቨስትመንት ያደርገዋል ተብሎ ይታሰባል። ሊቨርፑል ስምምነቱን ካጠናቀቀ ክለቡ የሚያደርገውን እንዲሁ ደግሞ የተለያዩ ነገሮችንም ግንባታ ለመቀጠል ባርኮላ ሌላኛው ወሳኝ ኢንቨስትመንት ይሆናል ተብሎ ይታሰባል። ክለቡ ቀደም ሲል ባለፈው ክረምትም ፍሎሪያን ቨርትስን እና አሌክዛንደር ኢሳክን በማምጣት የገበያ ሪከርዶችን የሰበረ ሲሆን የዓለም ደረጃ ቡድን መገንባታቸውን ደግሞ ሲቀጥሉ በአንፊልድም ታይቶ የማይታወቅ የምኞት ዘመን መኖሩንም ያሳያል ተብሎ ነው የሚጠበቀው። ማንቸስተር ሲቲ ከክለቡ የሚወጣውን ጄምስ ትራፎርድን በመተካት አዲሱን ተጠባባቂ ግብ ጠባቂያቸው ለማድረግ
ጂሮኒም ሩሊን ለማስፈረም በማሰብ ላይ ናቸው። የፕሪሚየር ሊጉ ተሳታፊ ቡድን ከአዲሱ የውድድር ዘመን በፊት በግብ ጠባቂ ክፍላቸው ላይ ልምድ ያለው ማጠናከሪያን ለማረጋገጥ በገበያው ላይ በፍጥነት እየተንቀሳቀሱ ነው። ፋብሪዚዮ ሮማኖ እንደተናገረው ከሆነ ማንቸስተር ሲቲ ሩሊን የጄምስ ትራፎርድ ምትክ አድርጎ አይቶታል። የዝውውር ባለሙያው ፋብሪዚዮ ሮማኖ ማንቸስተር ሲቲ በትራፎርድ የሚለቀቀውን ክፍተትና ቦታውን ለመሙላትም የኦሎምፒክ ደ ማርሴውን ግብ ጠባቂ ጂሮሚ ሩሊን እንደ ኢላማ ማድረጉ ነው እየተገለጸ የሚገኘው። ፋብሪዚዮ ሮማኖ በማህበራዊ ትስስር ገጹ ላይ እንደጻፈው ከሆነ ማንቸስተር ሲቲ ሩሊን የጄምስ ትራፎርድ ምትክ አዲሱ ግብ ጠባቂ አድርጎ እየፈለገው ይገኛል። አርጀንቲናዊው ግብ ጠባቂ ወደ ዝውውሩ ለመሄድም ደግሞ ፍላጎቱ እንዳለው ይታወቃል። ኦሎምፒክ ደ ማርሴ ስለ ፍላጎቱም አውቋል። ማንቸስተር ሲቲም ጉዳዩ ላይ እየሰራ ይገኛል። ጄምስ ትራፎርድ ወደ ሊድስ ዩናይትድ የሚያደርገው ዝውውር ለማጠናቀቅ እየተቃረበ ባለበት በዚህ ሰዓት ከፍተኛ ጥራት ያለው ግብ ጠባቂ ማምጣት ለሲቲ አፋጣኝ ቅድሚያ የሚሰጠው ጉዳይ ነው። ሩሊ ወደ እንግሊዝ ለመመለስ ያለው ፈቃደኝነት ከማርሴ ጋር ስምምነት ላይ ለመድረስ በሚያደርጉት ድርድርም ለእንግሊዙ ክለብ ትልቅ ጥንካሬን ሰጥቷል ነው የተባለው። የሩሊ የመጀመሪያ የማንቸስተር ቆይታ አልተሳካም ነበር። ለሩሊ የሚደረግ ዝውውርም በኬሪየር ውስጥም አስደናቂ ሙሉ ዝውውር ይሆንለታል ተብሎ ይታሰባል። አርጀንቲናዊው ግብ ጠባቂ በመጀመሪያ በሪያል ሶሴዳድ የ2 ዓመታት የውሰት ቆይታ አስደናቂ ብቃትን ካሳየ በኋላ በ2016 ክረምት ከዲፖርቲቮ ጋርም ማንቸስተር ሲቲን ተቀላቅሎ ነበር። ሆኖም ግን ፔፕ ጓርዲዮላ ኃላፊነቱን ከተረከበ ከአጭር ጊዜ በኋላ ቢደርስም ሩሊ ለሲቲ አንድም ይፋዊ ጨዋታዎችን አላደረገም። በምትኩ በላሊጋ እድገቱን እንዲቀጥል የሚያስችለውን ቀድሞ የተዘጋጀ ስምምነት መሰረት ወዲያውኑ ወደ ሪያል ሶሴዳድ በውሰት ተመልሶ ነበር። ከጥቂት ወራት በኋላ በጥር 2017 ሪያል ሶሴዳድ ለግብ ጠባቂው ቋሚ ዝውውር በማጠናቀቅ በሲቲ እንደ ተጫዋች የነበረውን አጭር ቆይታ በይፋ ከመጀመሩ በፊት ነው ያጠናቀቀው። አሁን ላይ ከተቀላቀለበት የመጀመሪያ ጊዜ ከ10 ዓመት ገደማ በኋላ ማንቸስተር ሲቲ ሩሊን በመመለስ በክለቡ ያልተጠናቀቀውን ስራ ለማጠናቀቅም በጽኑ እየሰራ ነው የሚገኘው። ከእንግሊዝ ከወጣ ወዲህ የ34 ዓመቱ ተጫዋች በሪያል ሶሴዳድ፣ ቪያሪያል፣ አያክስ አምስተርዳም እና ማርሴይ ቆይታዎችን በማድረግ እንዲሁም የዩሮፓ ሊግን እና ደግሞ ከአርጀንቲና ጋር የፊፋ የዓለም ዋንጫን ጨምሮ በትልልቅ ዋንጫዎችን በማሸነፍም አስደናቂ ታሪክን የገነባ ተጫዋች እንደሆነ ነው ይፋ የተደረገው። ብሬንትፈርድ አንጋፋውን አማካይ ጆርዳን ሄንደርሰንን ከክለቡ መልቀቁን የሚያረጋግጥ ይፋዊ መግለጫን አውጥቷል። የቀድሞው የሊቨርፑል አምበል ባለፉት ጥቂት ቀናት ውስጥ የሰማያዎቹ ቼልሲዎች ያልተጠበቀ የዝውውር ኢላማ ሆኖ ብቅ ያለ ሲሆን አሁን በ2 ዓመታት ውለም ወደ ስታንፈርድ ብሪጅ ለመዘዋወር እጅግ መቃረቡንና መስማማቱ ይፋ ተደርጓል። ይህ መረጃ የተገኘው የጆርዳን ሄንደርሰን ሁኔታን ሲከታተሉ ከነበሩት ጋዜጠኞች መካከል አንደኛው ከሆነው ቤን ጃኮብስ ነው። ብሬንትፈርድ የ36 ዓመቱን ተጫዋች በያዝነው የክረምት የተጫዋቾች የዝውውር መስኮት ከክለቡ እንደሚለቅ አረጋግጧል። ጃኮብስ ደግሞ እስከ 2028 የሚያቆየውን ኮንትራት ተፈራርሞ ቸልሲን ተቀላቅሏል ብሏል። የብሬንትፈርድ ይፋዊ መግለጫም እንዲህ ነው ያለው። ጆርዳን ሄንደርሰን ኮንትራቱን በስምምነት ለማቋረጥ ከተደረሰ በኋላ ብሬንትፈርድን ለቋል። ጆርዳን በብሬንትፈርድ ዘንድም ካሉ ተጫዋቾችና አባላት ሙሉ መልካም ምኞትና ምስጋና ጋር ይለያያል። ለወደፊቱ ኬሪየሩ ሙሉ ስኬትን እንመኝለታለን ሲልም ነው የተደመጠው። ወጣት በበዛበት የቼልሲ ስኳድ ውስጥ ልምድ ለመጨመር በሚሰሩበት ወቅትም ቼልሲ የሄንደርሰንን ዝውውር በይፋ አውጀዋል። ቢቢሲ ስፖርት እንደተናገረው ከሆነና ሌሎችም እንደዘገቡት ከሆነ ከሄንደርሰን በተጨማሪ ቼልሲ የ35 ዓመቱን አንጋፋ የብራይተን አጥቂ ዳኒ ዌልቤክን ለማስፈረም እየተቃረበ ነው። በቅድመ ተከተልም 36 እና 35 ዓመት የሆናቸው እነዚህ ተጫዋቾችን መጠቀሳቸው ቼልሲ በአዲሱ አሰልጣኛቸው ቻቪ አሎንዞ ስር በዝውውር ገበያው ላይ በቡድን ግንባታ ላይ ያላቸው አካሄድም አቀይሮ መሆናቸውን በግልጽ ያሳያል። ቸልሲ ባለፉት ዓመታት ትኩረቱን ሙሉ በሙሉ በዓለም ላይ ያለ ምርጥ ወጣት ተጫዋቾችን ማምጣት ላይ አድርጎ የነበረ ቢሆንም ያ ፖሊሲ ግን በቋሚነት ውጤታማ ሊሆንላቸው እንዳልቻለ የምናስታውሰው ነው። ተመጣጣኝ ስኳድ ለመገንባት የተወሰነ ሚዛን አስፈላጊ በመሆኑ ወጣቶቹን ተጫዋቾች እንዲመሩና እንዲያግዙ ደግሞ እንደ ጆርዳን ሄንደርሰን እና ዳኒ ዌልቤክ ያሉ የፕሪሚየር ሊግም የተፈተኑ አንጋፋ ተጫዋቾችን በአጭር ጊዜ ውልም ለማስፈረም ፍቃደኛ የሆኑ ይመስላሉ። የአስተሳሰቡ ምክንያታዊነት ባይካድም አንዳንድ ደጋፊዎች ግን ክለቡ ለምን ከ28 እስከ 30 ዓመት ባለው የእድሜ ክልል ውስጥም ያሉ ልምምድ መስጠት የሚችሉና ለረጅም ጊዜ ለቡድኑ አስተዋጽኦችን የሚያበረክቱ ተጫዋቾችን ማስፈረም ላይ ትኩረት እያደረገ ነው በሚል ሊገረሙ ይችላሉ። ሄንደርሰን እና ዌልቤክ በዚህ የእድሜ ክልል ውስጥ ከምርጥ አቋማቸው ያለፉ በመሆናቸው ከሜዳ ውጭ ከሚሰጡት መሪነትና መመሪያ ደግሞ ውጪ በሜዳ ላይ ምን ያክል አስተዋጽኦችን ሊያበረክቱ እንደሚችሉ አሁንም ጥያቄዎችን እንደሚያስነሳ ነው የመረጃ ምንጩ እየተናገረ እንደሚገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ
ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡ ስለቆያችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የተለያዩ የዝውውር ጉዳዮችን የተለያዩ ስፖርታዊ ጉዳዮችን እያነሳን እንግዲህ ከእናንተ ጋር ቆይታን ስናደርግ ነበር። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁን ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።